በኋላ ግን እሱ እየተለየ መጣ፣ እየተነጠለ መጣ። አልቻለም። በቃ ሊስማሙ አልቻሉም። በብዙ ነገር ቋንቋው አይገባቸው። ስፓኒሽ ነው የሚያወራው እኮ ቅላጼው ግን ይላሉ። አስበኝ አይገባቸው። የነሱ አኗኗር አውሮፓዊ ነው፣ እሱ ላቲን አሜሪካዊ ነው። እነርሱ ገና በ13 14 ዓመት ስለ ተቃራኒ ጾታ ማሰብ ጀምረዋል። እሱ አይናፋር ነው። አብረው ሄዱ። ስለዚህ ጨዋታ ይደረጋል። ጨዋታ ከመደረጉ በፊት በመልበሻ ቤት ጥግ ላይ ሆኖ ነው ልብሱን ትጥቁን የሚያደርጉ። ጨዋታው ከተጠናቀቀ በኋላ እዛው ጥግ ላይ ይሄድና እዛ ቤንች አግዳሚ ወንበር ላይ ተቀምጦ እንደምንም ልብሱን ካወላለቀ በኋላ ሻወር ይታጠባል። እብስ ብሎ ነው የሚጠፋው። ቶሎ ብሎ ወደ አባቱ መሄድ ነው የሚመርጠው። ከልጆቹ ጋር ምንም ሊግባባ አልቻለም። የቡድን ጓደኞቻቸው ርቀታቸውን ይጠብቃሉ። እንደ ኮሮና ዘመን እሱ ጋር ርቀታቸው እንደተጠበቀ እሱ ነው ለነገሩ ርቀቱን የሚጠብቀው። ምንስ እነሱ አይደለም። ረፍት ላይ ይነጠላል ዘላለም። ሌሎች ሲያወሩ አይሳተፍም። ሌሎቹ ስለ ትምህርት ቤት፣ ስለ ዕለቱ ውሏቸው፣ ስለ ማለሉባቸው ታዳጊ ሴቶች ስለ እነሱ ሁሉ ያወራሉ። እሱ ግን የለበትም። ወደ መልበሻ ቤት ሲገባ የመጀመሪያው ሻወር ወሳጅ እሱ፣ የመጀመሪያው ታጣቢ ወይ ደግሞ የመጨረሻው ታጣቢ። አንዳንዴ አይቀላቀልም። በቃ ተነጥሏል። ሲወጣ ራሱ አንዳንድ ጊዜ ነው ደህና ዋሉ ይላል። ብዙ ጊዜ ግን ዝም ብሎ ነው የሚወጣው። አሁን ምን እየሆነ እንደሆነ ይገባል። ወይ እየተመለከቱት ከወጣ በእጁ ብቻ ምልክት ሰጥቷቸው ነው የሚወጣው ይላል ጊሌም ባለጌ በጻፈው መጽሐፍ። እጁን ብቻ አንስቶ ታዲያ የዛ ስብስብ ዋነኛ ቀልደኛ ሰው ጄራርድ ፒኬ ነው። ፒኬ ይሄንን ነገር አይቶ ዝም ማለት አልቻለም። ዝም የሚልበት አንጀት የለውም። አይ አንድ ነገር መደረግ አለበት አለ። የዛ ትውልድ አባላት ሁሉ ጄራርድ ፒኬ ቀልደኛ እንደሆነ ይናገራሉ። ቀልድ አዋቂ፣ ተረበኛ ወይም በአራዳ ቋንቋ ሙድ የሚይዝ በጓደኞቹ የባርሴሎና አራዳ ነው። ከሌሎቹም ቁመቱ ዘለግ ይላል። እድሜው እንኳን ተመጣጣኝ ነው ከነ ፋብሪጋስ። ስለዚህ ቆይ እቺን አርጀንቲና አንድ ነገር ማድረግ አለብኝ አለ እና አንድ ቀን ፋብሪጋስ ሲናገር ፒኬ ይሄንን እቅዱን አወጣና አንድ ሸር ሰራ። ሜሲ እንደ ልማዱ መጀመሪያ ቀድሞ ነው ወደ መታጠቢያ ክፍል የገባው። አየ ፒኬ ያወለቀውን ልብሱን ሁሉ ሜሲን ሰበሰበበት።